ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰውን የዛሬን ለተረቡ ሚያዝያ 8 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ መረጃዎቻችንን ወደ እናንተ እያደረስን ቆይታ እናደርጋለን። የመረጃዎቹ አዘጋጅ ገዛይ እንዱላ ነኝ። የካሜራ ባለሙያችን ደግሞ ሜሮን ሳቱ ከኛ ጋር ቆይታ ታደርጋለች። የኢትዮጵያ ፕሪሚየር ሊግ መረጃን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ25ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ይገኛሉ። ትላንትና የመርሃ ግብሩ ሁለት ጨዋታዎች እንደዚሁ ተከናውነዋል። ተጠባቂ የነበሩ ጨዋታዎች ነበሩ። ዛሬ ደግሞ የመርሃ ግብሩ የመጨረሻ ሁለት ጨዋታዎች ይከናወናሉ ማለት ነውና ትላንት የተደረጉትን ጨዋታዎች ግን ስናስቀድም አስቀድሞ ቀን 9 ሰዓት ላይ በኢትዮጵያ ቡናና በፋሲል ከተማ መካከል የተደረገው ጨዋታ በኢትዮጵያ ቡና 1-0 አሸናፊነት ፍጻሜውን አግኝቷል። ሁለቱም በፕሪሚየር ሊጉ አንዳንድ ጊዜ የሊጉን የዋንጫ ክብር ማሳካት መቻላቸው ይታወሳል። 2003 በአሰልጣኙ ውበቱ አባተ እየተመራ ኢትዮጵያ ቡና የሊጉ የዋንጫ ባለክብር እንደነበረ እንደዚሁ የሚታወስ ነው። ፋሲል ከተማ ተጋጣሚውን ክለብ 2013 ደግሞ እንደዚሁ በአሰልጣኝ ስዩም ከበደ እየተመራ የሊጉን የዋንጫ ክብር ማሳካቱም የሚታወስ ነውና ሁለቱን የሊጉን የዋንጫ ክብር ባለቤት የሆኑትን ሁለቱን ክለቦች ያፋለመው ጨዋታ በኢትዮጵያ ቡና 1-0 አሸናፊነት ፍጻሜውን አግኝቷል። 24ኛው ደቂቃ ላይ ኮንኳኒ ሐፊዝ ጎል አስቆጥሯል። ይህ ዜጋ ተጫዋች ነው። በተከታታይ ኢትዮጵያ ቡና እዚህ ደረጃ ላይ እንዲገኝ ካስቻሉ ወሳኝ ተጫዋቾች መካከል አንደኛው ነው ማለት ይቻላልና በዚህም በትላንትናው ዕለት ቡናማዎቹ ወሳኙን ድል ሲያሳኩ ጎሉን ማስቆጠር የቻለው ተጫዋች ነው። እንግዲህ ተደጋጋሚ ሙከራ ማድረግ ችሎ ነበር የአሰልጣኝ ውበቱ አባተው ቡድን። ውበቱ አባተ እንግዲህ የቀድሞ ክለቡን በገጠመበት ጨዋታ ላይ ሽንፈት አስተናግዷል ማለት ነው። እንግዲህ ትላንትና ፋሲል ከተማ የተሻለ እንቅስቃሴ ለማድረግ ሙከራ አድርገዋል። ያለፉትን ተከታታይ ጨዋታዎች ላይ ድል ማድረጋቸውን ተከትሎ በዚህም ጨዋታ ላይ መሻሻል ተመልክተንባቸዋል። ነገር ግን ደግሞ ጎል ማስቆጠርና ከጨዋታው ወሳኙን 3 ነጥብ ይዘው መውጣት ሳይችሉ ቀርተዋል ማለት ነውና ትላንትና ኢትዮጵያ ቡና ድል ማድረጉን ተከትሎ ነጥቡን ወደ 39 ከፍ አድርጓል። ከመሪው ክለብ ጋር ኢትዮጵያ መድን ጋር ያለውንም የነጥብ ልዩነት እንደዚሁ ዝቅ ያደረገበትን አጋጣሚን የተመለከትነው። አሁን ላይ ከመሪው ክለብ ኢትዮጵያ መድን ጋር ያለው የነጥብ ልዩነት 6 ብቻ ሆኗል። ዛሬ በእርግጥ ቀሪ ጨዋታውን የሚያከናውን ይሆናል ኢትዮጵያ መድን ቀን 9 ሰዓት ላይ ማለት ነው። ይህን ጨዋታ እስኪያደርግ ድረስ ግን ኢትዮጵያ ቡና ወደ ሊጉ የዋንጫ ክብር የተጠጋበት አጋጣሚ ነው መፍጠር የቻለው ማለት ነው። አመሻሽ 12 ሰዓት ላይ ጅማሮን ያደረገውን ጨዋታ ስንመለከት በመቻልና በአርባ ምንጭ ከተማ መካከል ተደርጓል። መቻል ይህን ጨዋታ 1-0 በሆነ ውጤት አሸንፏል። በሊጉ እንግዲህ በተከታታይ ጨዋታዎች ላይ ወደ ድል የተመለሰበትን ውጤት ነው ትላንት ማስቀጠል የቻለው። ሽመልስ በቀለ 72ኛው ደቂቃ ላይ የቀድሞ የኢትዮጵያ ብሔራዊ ቡድን በሌሎች ክለቦች በባህር ማዶም በሀገር ውስጥም የምናውቀው ተጫዋች ትላንትና ወሳኙን ጎል ለአሰልጣኝ ገብረ ክርስቶስ ቢራራው ቡድን መቻል ማስቆጠር ችሏል ማለት ነውና አሁን ላይ መቻል እንግዲህ ውጤቱንም የበለጠ ከፍ ማድረግ የቻለበትን ነው። የደረጃ ሰንጠረዡ ላይም ወደ 5ኛ መምጣት ችሏል። 35 ነጥቦች አሉት ከኢትዮጵያ ንግድ ባንክ እኩል ማለት ነውና የተሻለ ተከታታይ ውጤቶችን አስመዝግቧል ማለት ነው። ዛሬ ወደሚደረጉት ጨዋታዎች እንለፍ። ዛሬ እንግዲህ ኢትዮጵያ መድን ከአዳማ ከተማ ጋር የሚያደርጉት ጨዋታ ቀን 9 ሰዓት ላይ ይደረጋል። ኢትዮጵያ መድን የሊጉን የዋንጫ ክብር ለማሳካት ቅድመ ግምት ከተሰጣቸው ክለቦች መካከል አንደኛው ነው ማለት ይቻላል። የደረጃ ሰንጠረዡንም በ45 ነጥቦች በቀዳሚነት እየመራ ይገኛል። መሪነቱን አጠናክሮ ለመቀጠልም በዚህ ጨዋታ ላይ ለማሸነፍ ወደ ሜዳ ይገባል እየተባለ እየተገመተ ነው የሚገኘው። አዳማ ከተማ እንግዲህ በተቃራኒ ወራጅ ቀጠና ስፍራ ላይ ነው የሚገኘው። ስለዚህ በዚህ እንቅስቃሴ ላይ ወደ አሸናፊነት ለመምጣት የተሻለ አጋጣሚ ይፈጥራሉ ተብሎ ነው የሚጠበቀው ማለት ነው። ይህ ጨዋታ ቀን 9 ሰዓት ላይ ተደርጎ እንዳበቃ ደግሞ አመሻሽ 12 ሰዓት ላይ የሊጉም የመርሃ ግብሩም የዕለቱም የመጨረሻ ጨዋታ ይደረጋል። በድሬዳዋ ከተማና በኢትዮ ኤሌክትሪክ መካከል የሚደረገውም ጨዋታ እንደዚሁ ይጠበቃል። ድሬዳዋ ከተማ ወደ አሸናፊነት ለመምጣት ጥረት ያደርጋል ተብሎ ይጠበቃል። ወራጅ ቀጠናው አፋፍ ላይ እንደሚገኝ ይታወቃል። ኢትዮ ኤሌክትሪክም በተመሳሳይ እንደዚሁ የመውረድ አደጋ ካለባቸው ክለቦች መካከል አንደኛው ነው። በእርግጥ የወራጅ ቀጠና ስፍራ ላይ ይገኙም እነዚህ ሁለት ክለቦች፣ ነገር ግን በቅርብ ርቀት ነው ከወራጅ ቀጠና ስፍራ ላይ ከሚገኙ ክለቦች ላይ የሚገኙት ማለት ነውና ነጥባቸውን ደረጃቸውን ማሻሻል ይጠበቅባቸዋል። በሊጉ በአስተማማኝ ሁኔታ እንግዲህ በቀጣይ ዓመት እንድንመለከታቸው የሚሰሩ ከሆነ ማለት ነውና ይህ ጨዋታ 12 ሰዓት ላይ ነው የሚደረገው። እንግዲህ የደረጃ ሰንጠረዡን ስንመለከት ኢትዮጵያ መድን 45 ነጥቦችን ሰብስቦ በቀዳሚነት ይመራል። ኢትዮጵያ ቡና ትላንት ድል ማድረጉን ተከትሎ በ39 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ባህር ዳር ከተማው ላይ ታዲቻና መቻል
መቻል ተከታዩን ደረጃ ይዘውታል። የኢትዮጵያ ንግድ ባንክ ደግሞ 6ኛ ደረጃ ላይ ተቀምጧል። አርባ ምንጭ ከተማና ሀዲያ ሆሳዕናም በተመሳሳይ የደረጃ ሰንጠረዡን እንደዚሁ ከአንድ እስከ 8 ያለውን ስፍራ ላይ ተቀምጠው እየተመለከትን እንገኛለን ማለት ነው። በዚህ ወደ ኢትዮጵያ ሴቶች ፕሪሚየር ሊግ የአንደኛ ሳምንት መርሃ ግብር ጨዋታዎች እንለፍ። ትላንትና እንግዲህ መርሃ ግብሩ የመጨረሻ ጨዋታዎች እንደዚሁ ተከናውኗል። አስቀድሞ የተደረገው የኢትዮጵያ ንግድ ባንክና የሐዋሳ ከተማ ጨዋታ አንዳቻ በሆነ ውጤት ተጠናቋል። እንግዲህ የሊጉን ሻምፒዮና ክለብ አሁንም የሊጉን የደረጃ ሰንጠረዥ በመምራት ላይ የሚገኘው የአሰልጣኝ ብርሃኑ ግዛው ቡድን የሊጉን የዋንጫ ክብር ዘንድሮም ለማንሳት ከፍተኛ እድል ካላቸው ክለቦች መካከል አንደኛው ነው። በሰፊ የነጥብ ልዩነት ነው እንግዲህ ሰንጠረዡን እየመራ የሚገኘው ማለት ነው። ትላንትና እንግዲህ በአንዳቻ ውጤት ጨዋታውን አጠናቋል። መሳይ ተመስገን ለኢትዮጵያ ንግድ ባንክ 47ኛው ደቂቃ ላይ እንደዚሁ ደግሞ ለሐዋሳ ከተማ ሰላማዊት ጎሳዬ 12ኛው ደቂቃ ላይ ጎሎችን ማስቆጠር ችሏል። አስቀድሞ በዚህ ጨዋታ ላይ እንስቶቹ ሀይቆች ጎሎ አስቆጥረው 12ኛው ደቂቃ ላይ ይመሩ ነበረ። በኋላ ላይ እንግዲህ ከረፍት መልስ ነው መሳይ ተመስገን ጎል አስቆጥረ 47ኛው ደቂቃ ላይ ጨዋታው አንዳቻ በሆነ ውጤት የተጠናቀቀው ማለት ነው። ሌላም ጨዋታ እንደዚሁ ተከናውኗል። መቻል እንደዚሁ ከኢትዮ ኤሌክትሪክ ጋር ያደረጉት ጨዋታ ግብ ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል ማለት ነው። የደረጃ ሰንጠረዡን 51 ነጥቦችን መሰብሰብ የቻለው የኢትዮጵያ ንግድ ባንክ ያምናው የሊጉ ሻምፒዮና ክለብ በቀዳሚነት እየመራ ይገኛል። ሐዋሳ ከተማ ኢትዮ ኤሌክትሪክን የመሳሰሉ እንደነ ሲዳማ ቡና የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። በኢትዮጵያ ሴቶች ፕሪሚየር ሊግ እንግዲህ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራች የምትገኘው ሴናፉ አቁማ ናት። ከኢትዮጵያ ንግድ ባንክ 18 ግቦችን ከመረብ በማሳረፍ 9 ግቦች ያሏት ደግሞ ማህሌት ምትኩ እንደዚሁ ከኢትዮ ኤሌክትሪክ ሁለተኛ ደረጃ ላይ ተቀምጣለች ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። በቀጣይ እንግዲህ ከባህር ማዶ የተለያዩ የወሬ ምንጮች ደግሞ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። በተለይ ዛሬ ምሽት የሚጠበቁ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ወሳኝ ጨዋታዎች አሉ። እነሱን በተመለከተ ደግሞ ተመልሰን ወደ እናንተ መረጃዎቹን እየሰጠን ቆይታ እናደርጋለን። ከመሸጋገሪያው በኋላ ተመልሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ከናሁ ቴሌቪዥን ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ረቡዕን ዕለታዊ ስፖርታዊ መረጃ ሰዓታችንን ነው ወደ እናንተ እያደረስን የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከተለያዩ ዓለም አቀፍ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። የአውሮፓ ቻምፒየንስ ሊግ ውጤቶችን ቀዳሚ እናድርግ። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2024-25 የሩብ ፍጻሜ ተጠባቂ መልስ ጨዋታዎች ከትላንት ምሽት ጀምሮ በመከናወን ላይ ይገኛሉ። ትላንት የተደረጉ ሁለት ጨዋታዎች አሉ። ወደ ግማሽ ፍጻሜ ወሳኙ ምዕራፍ ለመሸጋገር እንግዲህ ሁለቱ ቡድኖች ተለይተው የታወቁበትን ውጤት ነው ማስመዝገብ የቻሉት ማለት ነው። ትላንት የእንግሊዙ ክለብ አስተን ቪላ በሜዳው ቪላ ፓርክ ስቴዲየም የፈረንሳዩን ክለብ ፒኤስጂን ያስተናገደበት ጨዋታ እንግዲህ 3-2 በሆነ ውጤት ማሸነፍ ችሏል። በትላንቱ ጨዋታ ላይ አስቀድሞ ግን በፓርክ ደ ፕሬንስ የተደረገው ጨዋታ እንደዚሁ 3-1 በሆነ ውጤት በፒኤስጂ መጠናቀቁን ተከትሎ በአግሪጌት ወይም በድምር ውጤት በአጠቃላይ ፒኤስጂ 5-4 በሆነ ውጤት በማሸነፍ ግማሽ ፍጻሜውን የተቀላቀለ አንደኛው ክለብ መሆኑን ትላንትና ማሳየት ችሏል። ትላንት በጨዋታው እንቅስቃሴ ላይ እንግዲህ አስቀድሞ ፒኤስጂዎች በመጀመሪያው
ደቂቃዎች ላይ ጥሩ እንቅስቃሴ ማድረግ ችሏል። በመጀመሪያው 30 ደቂቃ ላይ የነበራቸው እንቅስቃሴ ፍጹም የበላይነትን የተመለከትንበት ነበር። የአሰልጣኝ ሉዊስ ኤንሪኬው ቡድን ጎል ለማስቆጠር የፈጀበት ደቂቃ 11 ደቂቃዎች ብቻ ነበር። ሞሮካዊ ኢንተርናሽናል አሽራፍ ሀኪሚ ጎል አስቆጥሮ ቀዳሚ አድርጓቸዋል ፒኤስጂዎችን። ከዛም በኋላ የበለጠ ተጠናክረው መቀጠል የቻሉት ፒኤስጂዎች ነበሩ። በዚሁ እንቅስቃሴ ላይ በዚሁ ቴምፖ ነበር ጨዋታውን ማስቀጠል የቻሉት ማለት ነው። ሜንዴዝ 27ኛው ደቂቃ ላይ ተጨማሪ ጎል እንደዚሁ ለፒኤስጂ ጎል አስቆጥሮ 2-0 በሆነ ውጤት ይመራ ነበረ። ከዛ በኋላ ግን ከ34ኛው ደቂቃ በኋላ እንግዲህ ዩሪ ቴሊማንስ ጎል አስቆጠረ ለአስተን ቪላ ማለት ነው። የ2-1 የሚሆኑበትን አጋጣሚ የፈጠረ 34ኛው ደቂቃ ላይ ጎል አስቆጥሮ ማለት ነው። ይህ ጨዋታ እንግዲህ የመጀመሪያው ግማሽ 45 2-1 በሆነ ውጤት ፒኤስጂ እየመራ ሁለቱ ቡድኖች ለረፍት ወደ መልበሻ ክፍል አምርቷል። ከረፍት መልስ በጣም ተጭነውና በአስደናቂ ብቃት ማሳየት የቻሉት ባለሜዳው ክለብ የአስተን ቪላ ተጫዋቾች 55ኛው ደቂቃ ላይ ቡድኑን አቻ የሚያደርግ ጎል ማይጌን አስቆጠረ። የቡድኑ አምበል እንደሆነ ይታወቃል። ትላንት የነበረው እንቅስቃሴ እጅግ በጣም አስደናቂ ነበርና ይህንን ጎል ሲያስቆጠር በቪላ ፓርክ ስቴዲየም የነበረው ድባብ እጅግ በጣም የሚገርም ነበረ። ትላንት የአስተን ቪላ ደጋፊዎች ያሳዩት ድባብ ያሳዩት ደስታ አገላለጽ ተጫዋቾቹ ላይ መነሳሳት እንዲመጣ ውጤቱን በድምር ውጤት ቀልብሰው ወደ ግማሽ ፍጻሜ እንዲያልፉ በራስ መተማመናቸው ሞር እንዲጎለበት ያደረጉት አስተዋጽኦ እጅግ በጣም አስደናቂ ነበረ። አርሰናልና ሪያል ማድሪድ ያደረጉትን ጨዋታና የአርሰናል ደጋፊዎች በኤሚሬትስ የነበረውን ድባብ አይነት ነበረ በእንግሊዝ ትላንትና በቪላ ፓርክ ስቴዲየም የተመለከትነው ማለት ነውና ጨዋታው እንግዲህ 2-2 ሆነ። ከዛ በኋላ ደግሞ ከ2 ደቂቃ በኋላ ኤሪክ ኮንሳ እንደዚሁ ከማርከስ ራሽፎርድ የተሻገረውን ኳስ በግሩም ሁኔታ ጎል አስቆጥሮ 3-2 መምራት የሚችሉበትን አጋጣሚ ፈጠሩ ማለት ነው። ከ2-0 መምራት ወደ 3-2 መምራት የተሸጋገሩበትን አጋጣሚ የአሰልጣኝ ዩናይ ኤምሬ ቡድን ማሳየት ቻለ። እዚህ ጋር እንግዲህ እንደምንመለከተው ገና 33 ደቂቃዎች ጨዋታው ሊፈጸም መደበኛው ደቂቃ እንኳን ሊፈጸም 33 ደቂቃዎች ይቀራሉና እነዚህ ቀሪ ደቂቃዎችን ስንመለከት ተጨማሪ ጎል የሚቆጠር ይመስል ነበርና አላፊውም ቡድን ምናልባት አስተን ቪላ ሊሆን ይችላል፣ ታምር ሊፈጠር ይችላል በቪላ ፓርክ ስቴዲየም ከዚህ ቀደም የተለያዩ ካምባኮችን ተመልክተናልና አንደኛው ሊሆን ይችላል ተብሎ ሲጠበቅ ነበረ። ነገር ግን በቀሩት 33 ደቂቃና በተጨመረው ደቂቃ ላይ ጎል ማስቆጠር አልቻለም ያሰልጣኝ ዩናይ ኤምሬ ቡድን ማለት ነውና ጨዋታው በዚሁ 3-2 በሆነ ውጤት በአስተን ቪላ አሸናፊነት ቢጠናቀቅም በድምር ውጤት እንግዲህ 5-4 ተሸንፈው ከውድድር መድረኩ ተሰናብቷል። በተቃራኒው ደግሞ ፒኤስጂ ወደ ቀጣዩ ወደ ግማሽ ፍጻሜ ወሳኙ ምዕራፍ ማለፍ የቻለበትን ውጤት ማስመዝገብ ችሏል ማለት ነው። እንግዲህ ሌላኛው በምሽቱ ላይ ተጠብቆ የነበረውም ጨዋታ የጀርመኑ ክለብ ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም የስፔኑን ክለብ ባርሴሎናን ያስተናገደበት ጨዋታ ነበረ። ይህም ጨዋታ እንግዲህ በቦሩሲያ ዶርትሙንድ ባልተጠበቀ ሁኔታ 3-1 አሸናፊነት ተጠናቋል። በተመሳሳይ ቀደም ሲል የአስተን ቪላን የቪላ ፓርክን የደጋፊዎች ድባብ እንዳነሳነው ሁሉ እንደዚሁ ቢጫ ለባሾቹ ሲግናል ኢዱና ፓርክ ስቴዲየምን በጣም አድምቀውት ክለባቸውን በግሩም ሁኔታ ሲደግፉና ተጫዋቾቻቸውን ሲያነቃቁ ነበረ። ይህም ጨዋታ በጣም አስገራሚ ነበረ። እንግዲህ ይህ ጉራሲ ነው ጎል ያስቆጠረው አፍሪካዊ ተጫዋች እጅግ በጣም ይህ ጊኒያዊ ተጫዋች እንግዲህ በአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ምድብ ላይ ተደልድለው በነበራቸው እንቅስቃሴ ላይ አትሪክ የሰራበትን አጋጣሚና እንመለከታለን ወይም እናስታውሳለን። በጀርመንም ከዚህ በፊት በስቱትጋርት ሲጫወትም አሁንም ደግሞ ለአሁኑ ክለቡ ቦሩሲያ ዶርትሙንድም ጥሩ እንቅስቃሴን እያደረገ ጎሎችንም ሲያስቆጠር የተመለከትንበት አጋጣሚ ያለና ትላንትና ምሽትም 11ኛው ደቂቃ ላይ በተመሳሳይ ደቂቃ ነው ጎል የተቆጠረው። በቪላና በፒኤስጂ መካከልም 11ኛው ደቂቃ ላይ አሽራፍ ሀኪሚ ነበር ጎል ማስቆጠር የቻለው። እዚህኛው ስቴዲየም ደግሞ በሲግናል ኢዱና ፓርክ ስቴዲየም በዚሁ ደቂቃ ላይ ጎል ማስቆጠር ችሏል ሴሪዮ ጉራሲ ማለት ነውና መሪ አድርጓቸው ነበረ። ከዛ በኋላም እንግዲህ 49ኛው ደቂቃ ላይ ሌላ ተጨማሪ ጎል ራሱ ጉራሲ ጎል አስቆጥሮ 2-0 በሆነ ውጤት ይመሩ ነበረ። 54ኛው ደቂቃ ላይ ግን ከረፍት በኋላ ኦን ጎል ተቆጥሮባቸዋል። ራሱ የቦሩሲያ ዶርትሙንድ የተከላካይ አማካኝ ስፍራ ተጫዋቹ ነበር ጎል ማስቆጠር የቻለውና ይሄ በጣም የሚያናድድና የቦሩሲያ ዶርትሙንድን ደጋፊዎች ስሜት ያቀዘቀዘ ነበር ማለት ይቻላል። በተጨማሪ እንደገና 76ኛው ደቂቃ ላይ ራሱ ሴሪዮ ጉራሲ ለራሱ አትሪክ የሰራበትን ለቡድኑ ደግሞ ሶስተኛ ጎል አስቆጥሮ 3-1 በሆነ ውጤት እንግዲህ ጨዋታው ተጠናቀቀ ማለት ነው። በድምር ውጤትም
ጨዋታውን እንግዲህ ባርሴሎና 5-3 በሆነ ውጤት በማሸነፍ ከፒኤስጂ ጋር ተያይዘው ወደ ግማሽ ፍጻሜ ማለፋቸውን ያረጋገጡ ሁለት ቡድኖች ሆነዋል ማለት ነው። ዛሬ በጣም ተጠባቂ ጨዋታዎች ይደረጋሉ። በስፔን ሳንቲያጎ በርናቦ የሪያል ማድሪድ እና የአርሰናል ፍጥጫ ይጠበቃል። እንደዚሁም ሳንሴሮ ላይ ደግሞ የጣሊያኑ ክለብ ኢንተር ሚላን ከዚሁ ከጀርመኑ ክለብ ባየር ሙኒክ ጋር የሚያደርጉት ጨዋታ ትኩረትን ስቧል ማለት ነው። የኢንተር ሚላን እና የባየር ሙኒክን ጨዋታ እንመልከት። የመጀመሪያው ጨዋታ የሁለቱ ቡድኖች ፍልሚያ እንግዲህ በአሊያንዝ አሬና ተደርጎ 2-1 በሆነ ውጤት በእንግዳው ክለብ ኢንተር ሚላን አሸናፊነት መጠናቀቁ የሚታወስ ነው። ዛሬ እንግዲህ የአሰልጣኝ ሲሞኔ ኢንዛጊው ቡድን በሜዳው ነው ይህን ጨዋታ የሚያደርገው ውጤቱን ለመቀልበስ ማለት ነውና ከዚህ ጋር ተያይዞ እንግዲህ ምናልባት ባየር ሙኒኮች በሜዳቸው ሄደው ይህንን ድምር ውጤት ቀልብሰው ይመጣሉ ወይ የሚለው ነገር በጣም የሚጠበቅ ነው የሚሆነው ማለት ነውና ወሳኝ ተጫዋቾቻቸው ዝግጁ ስለመሆናቸው ውጤቱንም የመቀልበስ አቅም እንዳላቸው አሰልጣኝ ቪሴንት ኮምፓኒ ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ መናገር ችለዋል። ይህንን እንግዲህ መሬት ላይ አውርደው ዛሬ ያስመለክቱናል የሚለው ነገር ይጠበቃል። ምሽት 4 ሰዓት ላይ ይደረጋል። ሌላው ዓለም በጉጉት የሚጠብቀው ትልቁ ፍጥጫ ሆኖ ከወዲሁ ብዙ እየተባለለት የሚገኘው የስፔኑ ክለብ የዚህ የውድድር መድረክ ማያሉ ክለብ ሪያል ማድሪድ በሜዳው ሳንቲያጎ በርናቦ የእንግሊዙን ክለብ አርሰናልን የሚያስተናግድበትም ጨዋታ በዚሁ ጊዜ ምሽት 4 ሰዓት ላይ ጅማሮውን ያደርጋል። የመጀመሪያው የሁለቱ ቡድኖች ጨዋታ 3-0 በሆነ ውጤት በሰሜን ለንደኑ ክለብ አርሰናል በመድፈኞቹ አሸናፊነት መጠናቀቁ የሚታወስ ነው። ዓለምን ጉድ ያስባለ እንቅስቃሴ እንደነበረ በርካታ ጎሎችን አስቆጥሮ እዛው በመጀመሪያው ጨዋታ ላይ ውጤቱን ገለው ሪያል ማድሪድን ማሰናበት የሚችሉበት አጋጣሚ ፍጹም ብልጫ የነበራቸው እንቅስቃሴ ማሳየታቸው የሚታወስ ነው በአርሰናሎች በኩል በመጀመሪያው ጨዋታ ላይ ማለት ነውና አሁን ግን እንግዲህ 3-0 በሆነ ውጤት ተጠናቀቀ። ከጨዋታው መጠናቀቅ በኋላ እንደምታስታውሱት ብዙ የሪያል ማድሪድ ታላላቅ ኮከቦች ተርፏል። ሪያል ማድሪድ እንደውም ብዙ ጎሎች መቆጠር ነበረበት በዚህ በምሽቱ እንቅስቃሴ ላይ ብለው አስተያየት ሲሰጡ ነበርና አሁን ግን ጨዋታው እየተቃረበ ሲመጣ ያንዳንድ የራሱ የሪያል ማድሪድ ኮከቦችን ጨምሮ የቀድሞም ተጫዋቾች ጭምር ውጤቱን መቀልበስ እንደሚችል ሪያል ማድሪድ ሀሳብ እየሰነዘሩ ይገኛሉ። ይሄ ደግሞ የስነ ልቦና ጫና ለማድረግ በአርሰናል ላይ የተሰነዘረ ነው እያሉ ደግሞ አንዳንድ የእግር ኳሱ ተንታኞች ምላሽ እየሰጡ ነው የሚገኙትና ዛሬ የሚደረገው የ3-0 ውጤት ቅልበሳ ይኖረዋል የሚለው ነገር በጣም የሚጠበቅ ነው። ምክንያቱም አርሰናል አሁን ያለበት ሁኔታ በተለይ በመጀመሪያው ዙር ጨዋታ ላይ በሜዳ ያሳየው እንቅስቃሴን መድገም ከቻለ የዛሬውንም ጨዋታ ጭምር ማሸነፍ እንደሚችል ነው እንግዲህ አንዳንድ ቁጥራዊ መረጃዎችን እየተመለከትን የምንገኘው። ነገር ግን በስነ ልቦና ደረጃ ከተመለከትነው ሪያል ማድሪድ የውድድር መድረኩ አያል ክለብ ነው። 15 ጊዜ የመድረኩን የዋንጫ ክብር ማሳካት ችሏል። ከዛ ባለፈ ትልልቅ ከዋክብቶችን የሰበሰበ ቡድን ነው። አርሰናል አንዳንድ ተጫዋቾቹ አሁንም ጉዳት ላይ ነው የሚገኙትና ከዚያ አንጻር ምናልባት ከልምድ አንጻርና ከታሪክ አንጻር ከሆነ ሪያል ማድሪድ ይህንን ጨዋታ ውጤት ይቀለብሳል፣ ከዚህ በፊትም በተለያዩ ጨዋታዎች ላይ ያስመልክቶናል የሚሉ መረጃዎች እየወጡ ነው የሚገኙትና ይሄ ይሆናል አይሆንም እንግዲህ እግር ኳስ ራሷ ዛሬ ምሽት በሳንቲያጎ በርናቦ ትፈርዳለችና በጣም ከባድ እንቅስቃሴ ሊሆን እንደሚችል ይገመታል። በኤምሬትስ ስቴዲየም የነበረውን ድባብ በመጀመሪያው ዙር ጨዋታ ላይ የደጋፊዎች ድባብ በአጠቃላይ በስቴዲየም በኤምሬትስ አካባቢ ላይ የነበረው ድባብ በጣም አስደናቂ ነበረ። ቡድናቸውን ሲያበረታቱ የነበረበት አጋጣሚ ማለት ነው የአርሰናል ደጋፊዎች። ይህንኑ አጸፋዊ ምላሽ ለመስጠት እንግዲህ የሪያል ማድሪድም ደጋፊዎች በምሽቱ ጨዋታ ላይ የተለያየ እንቅስቃሴ ከወዲሁ ጀምረዋል። ስቴዲየሙ እንግዲህ በዝግ ስቴዲየም ነው የሚደረገው። ጣሪያው እንዲሸፈን፣ ድምፅ እንዳይወጣ፣ አጠቃላይ ኤነርጂው የተጫዋቾቹ መንፈስ ላይ የበለጠ ኤነርጄቲክ እንዲያደርጋቸው እየተሰራ ነው የሚገኘው። የተለያዩ የመብራት ዲኮሮች እንደዚሁ ስለመዘጋጀታቸው በሳንቲያጎ በርናቦ እየተነገረ ነው የሚገኘው። ይሄ ሁላ እንግዲህ የ3-0 ውጤት ሪያል ማድሪድ ቀልብሶ ወደ ግማሽ ፍጻሜው እንዲያልፍ እንዲችል የራሳቸውን አስተዋጽኦ እያበረከቱ ነው የሚገኙት በስነ ልቦናው የአርሰናል ተጫዋቾች ላይ ቀውስ እንዲከሰት ለማድረግ ማለት ነውና በዚህ ተደናግረው ተጫዋቾቹ አቅማቸውን ሳያሳዩ ፍራቻ ተፈጥሮባቸው ለሪያል ማድሪድ በቀላሉ እጅ እንዲሰጡና ከተቻለ ከ3-0 በላይ አሸንፎ ሪያል ማድሪድ ወደ ቀጣዩ ዙር እንዲያልፍ ለማስቻል
የተዘጋጁ እቅዶች ናቸው ማለት ነውና አርሰናል እንግዲህ የአሰልጣኝ ሚካኤል አርቴታ ደጋግሞ እንደሚለው የበፊቱን አርሰናል አጠብቁ ይሄ ዋንጫ ፊት ሲደርስ የሚበረግገውን አርሰናልን አይደለም አሁን እየገነባን የምንገኘው ሳይኮሎጂካሊ እጅግ በጣም ስትሮንግ የሆኑ ተጫዋቾችን ሜንታሊ በጣም ፊት የሆኑ ፊዚካሊም ፊት የሆኑ ተጫዋቾችን አዘጋጅተናልና ይሄኛውን ቡድን ነው የምትገጥሙት በመጀመሪያው ዙር ጨዋታ ምን አይነት እንቅስቃሴ እንዳሳዩ ያውም ተጫዋቾቻችን ጉዳት ላይ ሆነው ያሳዩትን እንቅስቃሴ ተመልክታችኋል ስለዚህ አርሰናል አሁን በእንዲህ አይነት ሁኔታ የሚበረግግ ቡድን አይደለም ስለዚህ በዚህ እንቅስቃሴ ላይ የስነ ልቦና ጫና እናደርሳለን ብላችሁ አትገምቱ የሚል ሐሳብ ሰጥቷል ሁሉም ላይ የማነበው ሁሉም ፊት ላይ ሁሉም ተጫዋቾች ላይ የማነበው ነገር እጅግ በጣም አስደናቂ መነሳሳት ነው የምሽቱ ጨዋታ እንደውም እስኪደርስ የቸኮሉት የሪያል ማድሪድ ተጫዋቾች ሳይሆኑ የአርሰናል ተጫዋቾች የኔ ተጫዋቾች ናቸው የሚል ምላሹን እየሰጠ ይገኛልና እንግዲህ ብዙ የተባለለት ጨዋታ ዛሬ ምሽት 4 ሰዓት ላይ ይደረጋል በሳንቲያጎ በርናቦ ማን ያሸንፋል እንደው ጊዜውም ናው ስፖርት ለሁለቱም ክለብ ደጋፊዎች መልካም እድል እንዲገጥማቸው ይመኛል መልካም ጨዋታ ይመኛል ሌላ የመጨረሻው መረጃችን የሚሆነው እንግዲህ የእንግሊዝ ፕሪሚየር ሊግ የተስተካካይ መርሃ ግብር ዛሬ ምሽት አንድ ጨዋታ ይደረጋል ዛሬ ምሽት የሚደረገው ጨዋታ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ነው ኒውካስል ዩናይትድ ይህንን ውጤት በደንብ አጥብቆ ይፈልጓል ምክንያቱም ያሰልጣኝ ኤዲያው ቡድን ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ለማለፍ ከፍተኛ ፍልም ያደርጋል ተብሎ ይጠበቃል አንድ ተስተካካይ ጨዋታ ይቀረዋል ይህ ጨዋታ ማለት ነውና ይህን ጨዋታ ካሸነፈ ነጥቡን ወደ 59 ከፍ ያደርጋል ይሄ ደግሞ ሶስተኛ ደረጃ ላይ እንዲቀመጥ ያስችለዋል ማለት ነውና የዛሬውን ጨዋታ የሄዲያው ቡድን በዋዛ ይመለከተዋል ተብሎ አይጠበቅም ካለፉት 5 ጨዋታዎችም ተከታታይ 4 ጨዋታዎችን ድል ማድረግ ችለዋል ማክፓይሶቹ ስለዚህ የዛሬውም ጨዋታ 56% የማሸነፍ ቅድመ ግምት ተሰጥቷቸዋል ማለት ነውና ክሪስታል ፓላስ የደቡብ ለንደኑ ክለብ እንግዲህ በጣም ጥሩ ጉዞ እያደረገ ነው የሚገኘው ካለፉት 5 ጨዋታዎች እሱም 3 ጨዋታዎችን ማሸነፍ ችለዋል ባንዱ አቻ ሲለያይ ባንዱ ደግሞ ሽንፈት አጋጥሞታልና መሀል ሰፋሪ ስለሆነ የመውረድም ወይም ደግሞ ወደ አውሮፓ ተሳትፎም የመምጣት አጋጣሚ ይኖራል ተብሎ አይጠበቅም ከዚህ በኋላ ስለዚህ ፍሪ ሆኖ ነው የሚጫወተው ከጫና ነፃ ነው ምናልባት የኒውካስል ዩናይትድ በቀላሉ ሊፈትነው ይችላል የሚሉ መረጃዎችም እንደዚሁ እየወጡ ነው የሚገኙ ተያይዘው ማለት ነውና ይሄንን እንመለከታለን ዛሬ ምሽት ከሚደረጉ ጨዋታዎች መካከል አንደኛው ይሄ ነው ማለት ነው ምሽት 3 ሰዓት ከ45 ላይ ከ30 ላይ ምሽት 3 ሰዓት ከ30 ላይ ይህ ጨዋታ በሴንት ጄምስ ፓርክ ስቴዲየም ይደረጋል ማለት ነው ክቡራትና ክቡራን ተመልካቾቻችን እንግዲህ አብራችሁን ስለነበራችሁ በጣም እናመሰግናለን መረጃዎቹን ወደ እናንተ አሰናድቶ በማድረስ ገዛይ እንዱላ ቆይታ አድርጌያለሁ የካሜራ ባለሙያችን ሜሮን ሳቱ ነበረች ቀሪ ናሁ ቴሌቪዥን ተወዳጅ ፕሮግራሞች ይቀጥላሉ በእያላችሁበት መልካም ጊዜ ይሁንላችሁ እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው ለበረራው ጉዞጎ